እተክልሃለሁ እሰራሃለሁ ብዬ ተናገርኩት ህዝብ ክፉ ነገር ቢያደርግ በፊቴ አልምረው እነቅለዋለሁ። መንግስት ቢሆን እነቅለዋለሁ፣ ህዝብ ቢሆን አጠፋዋለሁ። እንዳይመስልህ ወንድሜ ፕሮቴስታንት ስለሆንክ የምትተርፍ መስሎ ከሆነ እንዳይመስልህ። እንደዚህ ብለው ትንቢት የተናገሩባቸው ነቢያት ለዛ ህዝብ ባስጠነቀቁት መሰረት እግዚአብሔር ለኢትዮጵያ ቤተክርስቲያን ያስጠነቀቀውን ማስጠንቀቅ ፓስተሮቹ፣ የቤተክርስቲያን ሽማግሌዎቹ፣ ዲያቆናቱ፣ መምህራኑ፣ ወንጌላውያኑ፣ ነቢያቱም የተባሉ ማለት ነው ጳጳሳቱም መነኮሳቱም ካህናቱም መምህራኑ ጆሮአቸውንም ልባቸውንም ደፍነው ለእግዚአብሔር ነገር አንሰማ ብለው እንዲህ አይነትን መልእክት የሚናገሩ እነሱን ሙሉ በሙሉ አንቀበልም ብለው ኢየሱስ ብለው ያሏቸው ከቤተ ክርስቲያን ገፍተው አውግዘው የለዩበት ዘመን የኦርቶዶክሳውያን ጽዋ በእግዚአብሔር ፊት ሞልቷል። ይህንን ወንጌል የገፉ ለዘላለም ይገፋሉ። ፕሮቴስታንት ይሁን ካቶሊክ ይሁን ኦርቶዶክስ ይሁን ማንም ቢሆን አያመልጥ። ፕሮቴስታንት ብንሆን አናመልጥም። ልቤ ያዝናል እህቶቼና ወንድሞቼ፣ እንባና ጩኸት አለ። እግዚአብሔር ለኢትዮጵያ ምድር ስንት ጊዜ ተናገረ። እግዚአብሔር እውነተኞች ነቢያት ሲያስነሳ ይውላችሁ፣ እግዚአብሔር እውነተኞች አገልጋዮችን ሲያስነሳ በደልን ገልጠው ይናገራሉ። አመጽ በበዛበት ምድር ላይ፣ አመጽ በበዛበት ቤተክርስቲያን ላይ ነገ ደግመህና አገልግለን ብለው የሚለውን የነሱን ልቅምቃሚ የሆነ የፖስታ ገንዘብ ፈልገው ነገርን እየሸፋፈኑ ነገርን እየገለባበጡ አያደፋፍኑትም። እውነቱን ገልጠው ይናገራሉ። ትሞታለህ ብሎ ካለ እግዚአብሔር ያንኑ ተናገር ብሎ ካላቸው ይናገራሉ። ምላሻቸው ግን ሌላ ይሆናል። ይሄ ግፍ አይደል እንዴ? አመጽ አይደል እንዴ? ስንት ጊዜ መጥተው ደለሉን እህቶቼና ወንድሞቼ፣ ስንት ጊዜ ወደ ነበርንበት ወዳለንበት ጉባኤ መጥተው ስንት አገልጋዮች ደለለውን ሄዱ። አመጻችንን ሳይገልጡ ሳይነግሩ እግዚአብሔር ምድር እንድትፈወስ፣ ኤርሚያስ እንዲፈወስ፣ አንቺ እንድትፈወሺ፣ አንተ እንድትፈወስ በደላችንን ገልጠን ለእግዚአብሔር ያ ሰው እኔ ነኝ ምሕረት ያስፈልገናል ብለን ካላልን በስተቀር እንደ ግልም እንደ ቤተ ክርስቲያንም እንደ ምድርም እግዚአብሔር ይቅር እንደማይል ከእስራኤል ቤት ካልተማርን፣ ይህ ቃል ካላስተማረን፣ ይህ ቃል ካልገሰጸን፣ ይህ ቃል አቅጣጫን ካላሳየን እንዴት ልናመልጥ እንችላለን? እኛስ የኃጢአታችን ጽዋ ሞልቶ እግዚአብሔር በንስሐ ወደፊቱ እንድንመለስ እህቶቼና ወንድሞቼ ጌታ ይፈልጋል። የእግዚአብሔር ነቢያት በሚገለጡ ሰዓት ላይ ኃጢአት በበዛበት ዘመን ከኃጢአታችሁ ተመለሱ ብለው ይሰብካሉ። ማነው ኢትዮጵያ ውስጥ አሁን ነቢይ ብላችሁ የምትሉት? የቴሌቪዥን ሽፋን ያለው ሁሉ መገለጥ መጣ ቢባል ጓዳ ጎርጓዳ የሞተች አያቱን እናቱን ስልክ ቁጥር እንቶ ፈንቶ የሆነ ነገር ቀይ ፓንት ነጭ ፓንት እያለ ይጠራል እንጂ ማነው በደልን ገልጦ የሚናገር ነቢይ? ሟርተኞች ነቢያት ሊያስገድሉን ከነ ኃጢአታችን ከነ በደላችን ንስሐ ሳንገባ ከነቂም ከነ ጥላቻችን ከነ ቁርሻችን ሊያስገድሉን ማለት ነው። ሊያሳርዱ በውሸት ቃል እየሸነገሉ የብሉይ ኪዳን ነቢያትን ይዋቸው በደልን ገልጠው ነው የተናገሩ። ስልክ ቁጥር የሚጠሩ ናቸው የእግዚአብሔር አገልጋዮች፣ እነሱ ናቸው። በቃ 0911 ምናምን ነገር የሚሉ ናቸው እግዚአብሔር የሚናገርባቸው ብላችሁ የምትሉ ሰዎች ካላችሁ አይናገርም ብያለልም። እኔ በእነሱም ይናገራል እግዚአብሔር፣ የግድ በሌሎች ሰዎች ነው ብያለም። ግን ቅዱስ እግዚአብሔር ብቻ የሚያውቃቸው በቤተ ክርስቲያን ውስጥ ስንት እናቶች፣ ስንት ወንድሞች፣ ስንት እህቶች እንዳሉ ኢትዮጵያ አሁን የደረሰባትና እየደረሰባት ያለው ደግሞ በፊት ለፊቷ ላይ የተጋፈጠውን ማንም ሊያስመልጣት ማንም ሊያስጥላት ገላጋይ በሌለበት በቅዱስ እግዚአብሔር በትር ልትደበደብበት ያለው ያንን ነገር እግዚአብሔር ያወራቸዋሉ። ትባረካለህ፣ ትበለጽጋለህ፣ አሜሪካ ትወጣለህ፣ አሜሪካ ትገባለህ፣ ካናዳ ትሄዳለህ፣ አውሮፓ ትበራለህ ብለው ሟርት ያሟርቱ አገልጋዮች ስለ ኢትዮጵያ ሕዝብና ስለ መንግስቷ ስለ ቤተ ክርስቲያን መሪዎችና ስለ አገልጋዮች በደልና እርኩሰት ገልጠው ያልተናገሩ አገልጋዮች ነቢያት ይሁኑ ፓስተሮች ይሁኑ ካህናት ይሁኑ መምህራን ይሁኑ ጳጳሳት ይሁኑ ቅዱስ እግዚአብሔር የሚያመጣውን እሳት ቁጭ ብለው ይሞቁታል። ሰላም እንደምን ዋላችሁ ወገኖች፣ በምድር ዙሪያ ያላችሁ በአሜሪካና በካናዳ ያላችሁ ወገኖች እግዚአብሔር ዘመናችሁን ይባርክ፣ ተባረኩ። እግዚአብሔር ዛሬ የሚናገራል። ከዚህ በፊትም በተናገረው ላይ በግል በተናገረው ነገር ላይ ስለራሴ ምን ያህል አስተካክያለሁ፣ ምን ያህል ተመልሻለሁ፣ ወይ ደግሞ ለቤተክርስቲያን በተናገረው ላይ እግዚአብሔር ቤተክርስቲያን ምን ያህል መልስ ሰጥታለች፣ ምን ያህልስ ደግሞ አድርጋለች፣ መንግስታትንም ከሆነ እንደዚሁ መንግስታትን፣ ስለ ሀገርም ጉዳይ ከሆነ እንደዚሁ ሀገራትን ምን ያህል ተመልሰዋል፣ ምን ያህል እግዚአብሔር በተናገረው መንገድ ላይ ህይወታቸውን መርተዋል ብሎ የሚለው ነገር በጣም መልስ መመለስ ካለበት ራሱ ከእግዚአብሔር ዘንድ መልእክት የመጣለት ክፍል ነው መልሱ መመለስ ያለበት። እኔ ስለ ራሴ ነው መልሰው በዚህ ጉዳይ ላይ ነው የምናገረው፣ ስለ ኢትዮጵያ ምድርና ስለ ህዝቧ እግዚአብሔር የተናገረው ማለት ክሊር ከቅዱስ እግዚአብሔር በዚህኛው ጆሮዬ ሳይሆን በዚህኛው በልቤ
ጆሮ የሰማሁት በዚህኛው አይኔ ሳይሆን በመንፈሳዊ አይኔ እግዚአብሔር ያሳየኝን ሕያዋን የሆኑ ሰዎች አገልጋዮችን፣ አንዳንድ አገልጋዮችን ስማቸውን ዛሬ እጠራለሁ። ከዛሬ 10 ዓመት በፊት አንዳንዶቹ በካፌ ውስጥ ቁጭ ብለው ያወሩኝ መልእክቱን ስነግራቸው፣ እንደዚሁም በየቤተ ክርስቲያን ሄጄ የነገርኳቸውን ፓስተሮች ከነበርኩበት ቤተ ክርስቲያን ጀምሮ ያሉትን ስማቸውን ዛሬ ጠርቼ እናገራለሁ። የቴት ቤተ ክርስቲያን ላይ ለነማ በወቅቱ እንደተናገርኩኝና ምን ያህል ሰሚስ እንዳለ ማለት እኔም ብቻ አይደለም፣ በጣም ብዙ ሰዎች አሉ። እግዚአብሔር በቤተ ክርስቲያን ውስጥ እህቴ ይኸውልሽ፣ ይሄ ምንድነው ስልክ ቁጥር የሚጠሩ ናቸው የእግዚአብሔር አገልጋዮች፣ እነሱ ናቸው በቃ 0911 ምናምን ነገር የሚሉ ናቸው እግዚአብሔር የሚናገርባቸው ብላችሁ የምትሉ ሰዎች ካላችሁ አይናገርም ብያለልም። እኔ በእነሱም ይናገራል እግዚአብሔር፣ የግድ በሌሎች ሰዎች ነው ብያለም። ግን ቅዱስ እግዚአብሔር ብቻ የሚያውቃቸው በቤተ ክርስቲያን ውስጥ ስንት እናቶች፣ ስንት ወንድሞች፣ ስንት እህቶች እንዳሉ ኢትዮጵያ አሁን የደረሰባትና እየደረሰባት ያለውን ደግሞ በፊት ለፊቷ ላይ የተጋፈጠውን ማንም ሊያስመልጣት ማንም ሊያስጥላት ገላጋይ በሌለበት በቅዱስ እግዚአብሔር በትር ልትደበደብበት ያለው ያንን ነገር እግዚአብሔር ያወራቸዋሉ። ከነኛ መካከል ሕያው ምስክር ነኝ። ያን ትባረካለህ፣ ትበለጽጋለህ፣ አሜሪካ ትወጣለህ፣ አሜሪካ ትገባለህ፣ ካናዳ ትሄዳለህ፣ አውሮፓ ትበራለህ ብለው ሟርት ያሟረቱ አገልጋዮች ስለ ኢትዮጵያ ሕዝብና ስለ መንግስቷ፣ ስለ ቤተ ክርስቲያን መሪዎችና ስለ አገልጋዮች በደልና እርኩሰት ገልጠው ያልተናገሩ አገልጋዮች፣ ነቢያት ይሁኑ፣ ፓስተሮች ይሁኑ፣ ካህናት ይሁኑ፣ መምህራን ይሁኑ፣ ጳጳሳት ይሁኑ ቅዱስ እግዚአብሔር የሚያመጣውን እሳት ቁጭ ብለው ይሞቁታል። እና ለነሱ ሰዎች መልእክት አለ። እስከዛሬ ምጮ የማገልግልበትም በዚህ ባለውበት ቤተክርስቲያን በኢትዮጵያ ምድርም ላይ በሚዲያም ላይ ጭምር ስለ ኢትዮጵያ ከዚህ በፊት ይሄን ዛሬ የምናገረውም ከዚህም በኋላ የምናገረውንም ከዛሬም ያልተናገርኩትን የምናገረው በማስታወሻ ደብተሬ እግዚአብሔር ሲናገረኝ ከዛሬ 13 ዓመት ጀምሮ የጻፍኩትን ማለት ነው። ሳሚ ሰው ካለ ምናልባት እግዚአብሔር አሁንም እድል ስላለን ማለት ነው እንደምንናገረው እግዚአብሔር መልእክት ሲናገር ዛሬም ሰሚ ሰው ካለ እኔም ጭምር ሌላውም ትውልድ የሚሰማ ከሆነ እግዚአብሔር ሰምተን የምንመለስበትን እግዚአብሔር ጸጋና ጥበብ እንዲሰጠን። ባጭሩ እኔ ያው ምንም ብዬ ባልልም እናንተም ታውቃላችሁ ምድሪቱ አደጋ ላይ መሆኗን የማንም ሰው ማስታወቂያ አያስፈልግም። ማንም ሰው ማስታወቂያ መናገር አያስፈልግም። ምክንያቱም በስጋ ዓይኖቻችን እያየኑ ነው። ግን ይሄ ከመሆኑ በፊት እግዚአብሔር ይናገራል። አምላክ እግዚአብሔር ይናገራል። ለመነሻ እንዲሆነኝ ትንቢተ ኤርምያስ ምዕራፍ 18 ቁጥር 7 ጀምሮ የእግዚአብሔር አምላካችን ቃል እንደዚህ ይላል። ስለ ሕዝብ ስለ መንግስትም እነቅልና አፈርስ አጠፋም ዘንድ በተናገርሁ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። እግዚአብሔር ነው ብሎ የሚል ስለ ሕዝብ ስለ መንግስት እነቅልና አፈርስ አጠፋም ዘንድ በተናገርሁ ጊዜ ይላል እግዚአብሔር ራሱ። እኔው ራሴ በተናገርሁ ጊዜ ስለ መንግስታትም ስለ ሕዝብም ለመንቀልም ይሁን ለማፍረስ ለማልማትም ይሁን ምንም ለማድረግ እኔ ራሴ በተናገርሁ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ወይ ደግሞ አላደርገው። ከተመለሱ እጸጸታለሁ፣ ከተመለሱ አላደርግባቸው። ልብ ብላችሁ ስሙኝ እህቶቼና ወንድሞቼ፣ ውጭም እያለቀሰ ነው የምነግራችሁ። በምድር ዙሪያ የተበተናችሁ ቸርችን የምትመሩ ወንድሞችና እህቶች፣ በክርስቶስ ኢየሱስ መንፈሳችሁ የዳነ ዳግም የተወለዳችሁ ወንድሞችና እህቶች፣ ጽዋው ወደኛ ይዞራል። ዛሬ የሰማሁትን አይደለም የምነግራችሁ፣ ከዛሬ ስንት ዓመት በፊት የተናገረኝን ማስታወሻ ደብተሬ ላይ የጻፍኩትን። ሌላ ማንም ምስክር አልጠራም። ሌሊት ነው ያለሁበት ምድር። ይህንም በማድረግ ቀይ ምንጣፍ እንዲያነጥፉልኝ እንደማንም ወሮ በላ አገልጋዮች ነን ብለው እንደሚሉ ወይ ደግሞ የሆነ ድርቆሽ እንዲጣልልኝ ብዬ አልልም። ግን እግዚአብሔር እንደተናገረው ሰው ግን ዛሬ የምናገራለሁኝ። ምናልባት ሰሚ ቢኖር ኢትዮጵያን በፈረሰ ቅጥሯ በኩል ቆሞ የሚታደጋት ትውልድ ቢኖር ማለት በተናገሩ ጊዜ ጸጸታለሁ። ስለ ሕዝብ ስለ መንግስት እሰራውና እተክለው ዘንድ በተናገሩ ጊዜ በፊቴ ክፉ ነገር ቢያደርግ ቃሌንም ባይሰማ እኔ ያደርግበት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ ይላል። ስለዛው ሕዝብ መልካምን ነገር ልሰራለት፣ ልማትን ልሰራለት፣ ልባርከው፣ ላበዛው፣ ላሻግረው፣ ምርኮን ልመልስለት፣ ብቻ መልካም የሆነውን ነገር እንዳደርግለት ያው ሕዝብ ደግሞ እንደዚህ አይነት መልካም ነገር ተናግሬለት ወይ ተናግሬበት በፊቴ ክፉን ነገርን ቢያደርግ ቃሌን ባይሰማ በትእዛዜ ባይሄድ እኔ ያደርግበት ዘንድ ተናገርኩት መልካሙን ነገር ለማድረግ እጸጸታለሁ፣ አላደርግለት ያለ እተክልሃለሁ፣ እሰራሃለሁ ብዬ የተናገርኩት ሕዝብ ክፉ ነገር ቢያደርግ በፊቴ አልምረው ያለ አልምረው፣ እነቅለዋለሁ። መንግስት ቢሆን እነቅለዋለሁ፣ ሕዝብ ቢሆን አጠፋዋለሁ። እንዳይመስልህ ወንድሜ፣ ፕሮቴስታንት ስለሆንክ የምትተርፍ መስሎ ከሆነ እንዳይመስልህ። ይህንን ቅዱስ እግዚአብሔር የተናገረው በባሪያው በነቢዩ በኤርምያስ አፍ ነው። ለኪዳን ልጆች ለሆኑት ለእስራኤላውያኑ፣ ለአብርሃም ዘር ከግብፅ ምድር ከባርነት ቤት የተቤዠው ሕዝቤ ብሎ ያላቸው በዚች
በዚች ፕላኔት ላይ እግዚአብሔርን በማምለክ የመጀመሪያ ህዝብ ይሆን አምላኩ እግዚአብሔር ተብሎ በእነሱ ላይ የተጠራ እነሱም በእግዚአብሔር ስም የተጠራው ህዝብ ማለት። ሰለሞን በሰራለት ከብርና ከወርቅ በተሰራው ቤተ መቅደስ ሊደልሉት ሲፈልጉ እግዚአብሔርን ይህንም ቤት እኔ አልፈልገውም አላቸው። መንገዳችሁንና ስራችሁን አሳምሩ። ጴንጤ ሆይ ስሙኝ፣ ዛሬም እንደገና እናገራለሁ። በዚህ 13 ዓመት ውስጥ እንደተናገርኩትኝ የበግ መንጋ ላይ ጥይት ሲተኮስ ቅዱስ እግዚአብሔር ያሳየኝን ባለፈውም ነግሬያቸዋለሁ። ሚዲያ ላይ ያላችሁ ከዛሬ 2 ዓመት በፊት እዚህ ሚዲያ ላይ በገባው ጊዜ ከዚህም በፊት የነበሩ በኋላ ስማቸውን የምጠራቸው አገልጋዮች አሉ፣ ምስክሮች። የት ቸርች ላይ ሄጄ ለመሪዎች እንደነገርኳቸውና መሪዎቹ ምን እንዳሉ ዛሬ ስማቸውን ገልጬ እናገራለሁ። ይህን የምናገረው እግዚአብሔር እውነተኛ አምላክ መሆኑን ትውልድ እንዲያቅ ነው። ጥፋት ከመድረሱ በፊት እግዚአብሔር የሚናገር አምላክ እንደሆነ እንዲያቅ ነው እና በፊቴ ክፉን ነገር ቢያደርጉ መልካም ሰራላችኋለሁ ብዬ በፊቴ ክፉን ነገር ቢያደርጉ ያን መልካም ነገር ልሰራላቸው እጸጸታለሁ። በሰሩት ክፋት ምክንያት መልካም ነገር አላደርግላቸውም። ክፋትን ከሰሩ ጥፋትን አመጣ። በተናገርኩት ደግሞ በሰሩት በደልና ኃጢአት ምክንያት ከምድራችሁ ነቅላችኋለሁ፣ አጠፋችኋለሁ ብዬ ደግሞ ብናገርባቸው ያ ህዝብና ያ መንግስት ተጸጽቶ ወደ እኔ ቢመለስ እኔም ስለማደርግበት ክፋት እጸጸታለሁ ይላል እግዚአብሔር መሐሪ አምላክ። ልቤ ያዝናል። በኢየሩሳሌም መንገድ እየተመላለሳችሁ ሩጡ፣ ተመልከቱ፣ እወቁም፣ በአደባባዩዋ ፈልጉ። ፍርድ የሚያደርገውን እውነትንም የሚሻውን ሰው ታገኙ እንደሆነ ይቅር እላታለሁ ብሎ እግዚአብሔር ተናገረ በባሪያው በነቢዩ በኤርምያስ አፍ። ግን ሰው ፈልጉ። ምን አይነት ሰው ይፈለግ? እግዚአብሔር ሞልቶ የለ እንዴ? ከግብፅ ምድር ያወጣው ህዝብ በባሪያ በሙሴ አማካኝነት ሴትና ህፃናቱ ሳይቆጠር 600,000 እግረኛ አውጥተህ የለ እንዴ ከግብፅ ምድር? ምንም እንኳን ሁሉም ባይገቡ ኢያሱና ካሌብን አስገብተህ የእነሱ ልጆች በምድረ በዳ ይሞታሉ ብለህ ያልካቸውን አስገብተህ የከነዓንን ምድር ርስት እንዲሆኑ በባሪያህ በኢያሱ በኩል ርስት አድርገህ ሰጥታቸው የለ እንዴ? ምን አይነት ሰው ነው የሚፈለገው? እግዚአብሔር የሚፈለገው ሰው በኢየሩሳሌም አደባባይ ላይ፣ በኢትዮጵያ አደባባይ ላይ፣ በኢትዮጵያ ኢቫንጀሊካ ቸርች ላይ የሚፈለገው ሰው ሌላ ሰው አይደል። የሚፈለገው ሰው እንዲህ አይነት ሰው ነው። አንደኛ ፍርድን የሚያደርገው እውነትንም የሚሻውን ፈልጉ። ይሄን ሰው ካገኛችሁት ወይ እንዲህ አይነት ማህበረሰብ ካገኛችሁ እኔ እምራታለሁ እስራኤል፣ እምራታለሁ ኢየሩሳሌም፣ እምራታለሁ ኢትዮጵያ። እነርሱ ሕያው እግዚአብሔርን ቢሉ የሚምሉት በሐሰት ነው። ሕያው እግዚአብሔርን ብለው ይምላሉ እንደ ዘመኑ ትውልድ፣ ግን የሚምሉት በሐሰት ነው። አቤቱ ዓይንህ እውነትን የምትመለከት አይደለችምን? አንተ ቀስፋቸዋል፣ ነገር ግን አላዘኑም። ቀጥቀጣቸዋል፣ ነገር ግን ተግሳጽን አልተቀበማን። ተግሳጽን እምቢ አሉ። ፊታቸውን ከድንጋይ ይልቅ አጠንክረዋልና ይመለሱም ዘንድ እምቢ አሉ። ይሄ ለእስራኤል ቤት ነው እግዚአብሔር የተናገረው በባሪያው በነቢዩ በኤርምያስ አፍ ከዛሬ 2500 ዓመት በፊት። ዛሬም እኛ እንደዚህ ብለው ትንቢት የተናገሩባቸው ነቢያት ለዛ ሕዝብ ባስጠነቀቁት መሰረት እግዚአብሔር ለኢትዮጵያ ቤተ ክርስቲያን ያስጠነቀቀውን ማስጠንቀቅ ፓስተሮቹ፣ የቤተ ክርስቲያን ሽማግሌዎቹ፣ ዲያቆናቱ፣ መምህራኑ፣ ወንጌላውያኑ፣ ነቢያቱም የተባሉ ማለት ነው፣ ጳጳሳቱም፣ መነኮሳቱም፣ ካህናቱም፣ መምህራኑ ጆሮአቸውንም ልባቸውንም ደፍነው ለእግዚአብሔር ነገር አንሰማ ብለው እንዲህ አይነትን መልእክት የሚናገሩ እነሱን ሙሉ በሙሉ አንቀበልም ብለው ኢየሱስ ብለው ያሏቸው ከቤተ ክርስቲያን ገፍተው አውግዘው የለዩበት ዘመን የኦርቶዶክሳውያን ጽዋ በእግዚአብሔር ፊት ሞልቷል። ይህንን ወንጌል የገፉ ለዘላለም ይገፋሉ። ፕሮቴስታንት ይሁን ካቶሊክ ይሁን ኦርቶዶክስ ይሁን ማንም ቢሆን አያመልጥ። ፕሮቴስታንት ብንሆን አናመልጥም። ይህንን ቅዱስ የእግዚአብሔርን ቃል የገፉ ይህንን ቅዱስ የእግዚአብሔርን ቃል ያቃለሉ ቅዱስ እግዚአብሔር በአደባባይ ያቃልላል። ልቤ ያዝናል። እህቶቼና ወንድሞቼ፣ እምባና ጩኸት አለ። እግዚአብሔር ለኢትዮጵያ ምድር ስንት ጊዜ ተናገረ? እኔ እንኳን ወደ ጌታ ቤት ከመጣሁበት ጊዜ ጀምሮ በዚህ 20 ዓመታት ውስጥ ስንት ጊዜ ሰምቻለሁኝ ከእውነተኞች አገልጋዮች። ተግሳጾቻቸው ራሱ እንኳን እጅግ ከመጥላታችን የተነሳ ደፍረው የእግዚአብሔርን ቃል የነገሩንን አገልጋዮች ስንቶቹ ላይ አፈር ደፋን፣ ስንቶቹን ከመንገድ አስወገርናቸው፣ ስንቶቹን ከጉባኤያችን ከመድረኮቻችን ላይ አባረርናቸው። እነዚህን አገልጋዮች ደግማችሁ እንዳጠሩብን ብለን እዚህ የተሰበሰብንም በአንድም በሌላ መንገድ ይህን ቪዲዮ የምሰሙ በዩቲዩብም ይሁን በጌታ ቤት በጃንሆይም ዘመን ጌታን ተቀበሉ፣ በሚኒሊክም ዘመን ጌታን ተቀበሉ፣ በደርግም ዘመን ጌታን ተቀበሉ። ግን የእግዚአብሔርን እውነት የነገሩንን ሞትና ጭንቀት ዋይታ ደጆቻችንን ሳያንኳኩ በኢትዮጵያ መድረኮች ወንጌላውያን አብያተ ክርስቲያናት መድረኮች ላይ ስንት አገልጋዮች ተናገሩ? ለእነኛ ምን አይነት ምላሽ ሰጠናቸው? ባለፈው በተናገርኳችሁ ላይ አሁንም እንኳን እድል ስላለን ነው እግዚአብሔር እንድናገር በልቤ ያሳሰበኝን ምነግራችሁ። እድል ስላለን አንድ ሰው ነው የተፈለገው ኢየሩሳሌም አደባባይ ላይ በትንቢተ ኤርምያስ ምዕራፍ 5 ቅድም ያነበብኩት ማለት ነው። አንድ ሰው ነው የተፈለገው ምሕረትን የሚያደርግ ጽድቅን
የሚያደርግ እውነትን የሚፈልግ ፍርድን የሚያደርግ እውነተኛ ፍርድን ያላድሎ የሚያደርግ አንድ ሰው ነው የተፈለገው። በነቢዩ በኤርምያስ በኩል የመጣው መልእክት አንድ ሰው ብታገኝ እምራታለሁ፣ ኢየሩሳሌምን አንድ ሰው ቢገኝ እምራታለሁ፣ ይቅርላታለሁ፣ አላደርገው። ለአብርሃም እግዚአብሔር በሰዶምና በገሞራ ላይ ሊመጣ ያለውን ጥፋት በነገረው ሰዓት ላይ 50 ጻድቃን 40 ጻድቃን 30 20 እያለ እስከ አብርሃም የመጨረሻው ቁጥር ድረስ እግዚአብሔር እንደሄደለት እምራለሁ እንዳለው ማለት መጨረሻም ሰዶምና ገሞራ ላይ አንድ ነው የተገኘው። ስለዚህ አንዱን ሰው እግዚአብሔር አውጥቶ ሰዶምና ገሞራ ላትነሳ ለዘላለም ለወሬ ነጋሪ ከመካከላቸው ዘርና ቅሬታ ትውልድ እስከማይገኝ ድረስ እግዚአብሔር ከሰማይ በሚወርድ እሳት ለዘላለም ደመሰሰ። አሁንም ኢትዮጵያ ላይ እንዲህ አይነት አንድ ሰው ነው የተፈለገው። አማኞች ነን ብለው ያሉ በኢትዮጵያ ውስጥም ከኢትዮጵያም ውጭ ያሉ የቀየሳችሁትን ጎጆ ጥታችሁ ወጣችሁ የከፈትከውን እኔ ድርጅት ነው ብየምለው ቤተክርስቲያን ብዬ አይደለም። ቤተክርስቲያንማ የአምላኳን የእግዚአብሔርን ድምፅ ትሰማለች። ሰምታም በዛ በእግዚአብሔር ቃል ላይ ህዝቡን ታስጠነቅቃለች። ኃጢአት ሞልቶ ዘማሪው እግዚአብሔርን አይፈራ፣ ፓስተሩ እግዚአብሔርን አይፈራ፣ ወንጌላዊው እግዚአብሔርን አይፈራ፣ ነብዩ እግዚአብሔርን አይፈራ፣ ህዝቡ እግዚአብሔርን አይፈራ። ኃጢአት ሞልቶ በቤቱ እንኳን እግዚአብሔር አይደለም እኛ ራሳችን በስጋ ዓይናችን የምናየው አንዳችን ልንዋሸው ልንካካድ እስከማንችል ድረስ በደላችንና ደም እጃችን ላይ እያለ ወንድሞቻችን የገደልንበት የጠላንበት ጥላቻና አመጽ ክፋት ውስጣችን እያለ ስንት ጊዜ መጥተው ደለሉን እህቶቼና ወንድሞቼ። ስንት ጊዜ ወደ ነበርንበት ወዳለንበት ጉባኤ መጥተው ስንት አገልጋዮች ደልለውን ሄዱ፣ አመጻችንን ሳይገልጡ ሳይነግሩ። እግዚአብሔር ምድር እንድትፈወስ ኤርምያስ እንዲፈወስ አንቺ እንድትፈወሺ አንተ እንድትፈወስ በደላችንን ገልጠን ለእግዚአብሔር ያ ሰው እኔ ነኝ ምሕረት ያስፈልገናል ብለን ካላልን በስተቀር እንደ ግልም እንደ ቤተ ክርስቲያንም እንደ ምድርም እግዚአብሔር ይቅር እንደማይል ከእስራኤል ቤት ካልተማርን ይህ ቃል ካላስተማረ ይህ ቃል ካልገሰጸን ይህ ቃል አቅጣጫን ካላሳየን እንዴት ልናመልጥ እንችላለን? እኛስ የኃጢአታችን ጽዋ ሞልቶ እግዚአብሔር በንስሐ ወደፊቱ እንድንመለስ እህቶቼና ወንድሞቼ ጌታ ይፈልጋል። ፌስቡክ ላይ ክፋትን የምትጽፉ ሰዎች እባካችሁ ተዉ። አማኞች የሆናችሁ በክርስቶስ ኢየሱስ ያመናችሁ እህቶችና ወንድሞች በሕይወታችን የምንሰራው ግፍና አመጻ በምድሪቱ ላይ ያለውን ጽዋን የሞላው እግዚአብሔር በነቢዩ በኢሳይያስ በኩል ሲናገር ለእስራኤል ቤት ልጆች ወለዱ አሳደጉ፣ እነሱ አመጹብኝ፣ በሬም ጌታውን አህያም የጌታውን ጋጣ አወቀ፣ ሕዝቤ ግን አላወቀም የሚል ካለ በኋላ በአመፅ ላይ በኃጢአት ላይ በበደል ላይ በደልን እያደረጋችሁ ስለምን ገና ትቀሰፋላችሁ ብሎ እግዚአብሔር ተናገራችሁ። ስለዚህ እናንተ የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ፣ ተመለሱ በጽድቅ መንገድ። ሕዝብህን የያዕቆብን ቤት ትተሃልና እነሱም ከፍልስጤማውያን ጋር ስለተባበሩ እንደ አሕዛብም ጣዖታትን ስላመለኩና ሟርተኞች ስለሆኑ ነው ይላል። ዛሬ ስንት ሟርተኛ አለ በቤቱ በኢየሱስ ስም የሚያሟርቱ። እግዚአብሔር እውነተኞች ነቢያት ሲያስነሳ ይውላችሁ፣ እግዚአብሔር እውነተኞች አገልጋዮችን ሲያስነሳ በደልን ገልጠው ይናገራሉ። አመጽ በበዛበት ምድር ላይ አመጽ በበዛበት ቤተክርስቲያን ላይ ነገ ደግመህና አገልግለን ብለው የሚለውን የነሱን ልቅምቃሚ የሆነ የፖስታ ገንዘብ ፈልገው ነገርን እየሸፋፈኑ ነገርን እየገለባበጡ አያደፋፍኑትም። እውነቱን ገልጠው ይናገራሉ። ትሞታለህ ብሎ ካለ እግዚአብሔር ያንኑ ተናገር ብሎ ካላቸው ይናገራሉ። ምላሻቸው ግን ሌላ ይሆናል። ቤትክን አዘጋጅ ትሞታለህ ብሎ የሰበከው ወንድማችን ዓለምነህ ጀንበሩ የሚባል አገልጋይ እኛ ቤተክርስቲያን ነው 12 ብር የተሰጠ የትራንስፖርት ተብሎ ያገለገለው እኛ ቤተክርስቲያን ላይ አሴምብሊ ቸርች ማለት ጉባኤ እግዚአብሔር 6 ኪሎ አጥቢያ ነበርኩ እኔ። ያላችሁም ሰዎች ታውቃላችሁ። ወደ ጌታ ሄደ ላይመለስ። ይሄ ግፍ አይደል እንዴ? አመጽ አይደል እንዴ? በወንድማችን ዓለምነህ ጀንበሩ በኩል ለኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የመጣው መልእክት በወቅቱ ትክክለኛ መልእክት ነበር። 6000 ብር ደሞዝ ትቶ ከዩኒቨርሲቲ ለወጣው ሰው 12 ብር የትራንስፖርት ተሰጠ። ይሄንን መሰረተ ክርስቶስ ቤተክርስቲያን ላይ ባገለገለው አገልግሎት የመጨረሻው አገልግሎት 13ኛው 14ኛው 15ኛው ክፍል ላይ ታገኙታላችሁ። ስሙት። ቤተክርስቲያኑን አልጠቀሰም። ቤትክን አዘጋጅ ትሞታለህ ብዬ ስለሰበክ 12 ብር ተቀብዬ አውቃለሁ ብሏል። ያው ዛሬ ወደ ጌታ ሄዷል። ያን መልእክት ሲሰብክ እኔ ነበርኩ ቤተክርስቲያኑ ፊት ለፊት ሆኜ ማለት ነው፣ ሰምቼዋለሁ። ይሄን ብቻ ሳይሆን እዛ የተሰበከውን ስብከት እስከ ዛሬ ድረስ በቤተክርስቲያኒቱ ውስጥ አልተለቀቀም። ታግዶ ተይዞ ይሄን ያደረጉ መሪዎች፣ አገልጋዮች እያንዳንዳቸው እዛ ቦታ ላይ አሁን የሉም እዛ ቤተክርስቲያን። አትክፋ ባክ እግዚአብሔርን መልእክት በሴት ይነገር በወንድ ይነገር በተማረ ባልተማረ እንደኔ የገጠር ልጅ በሆነው ይናገር አይናገር ዋናው እግዚአብሔር ነው የተናገረው ነው የሚባለው። ከሻሸመኔ መልእክት ይዛ መጣ አስታውሳለሁ። እዛ ቤተክርስቲያን በነበርኩ ሰዓት ላይ ከሻሸመኔ መልእክት ይዛ መጣ ልትናገር ገንዘብ ልመና ነው የመጣችሁ ብለው ከበር ላይ መልሷትን ሰው አውቃለሁ። በወቅቱ የቤተክርስቲያን ጥበቃ የነበረ ሰው ነግሮኝ እኔም ደግሞ አብሬ ሆኜ ሳናግራት መልእክት ይዛ መጣ እያለቀሰኝ ማለት ነው። አንቀበል ብለው እንዲህ አይነቱ በየትኛውም አብያተ ክርስቲያናት ውስጥ አለ። ዛሬም እድል አለ ወገኔ ከሰማኝ ለምድራችን ለማልቀስ በስሜ የተጠራው ሕዝቤ ራሱን አዋርዶ
ወደኔ ቢጸልይ ከክፉ መንገዱን ቢመለስ እኔ ምድራቸውን እምራለሁ ይቅራላለሁ ብሎ ያለ እግዚአብሔር ዛሬም እድል ስላለን ይሄን የምናገረው የመጨረሻ ምንባቤ ተናግረን ጨርሳለሁ። በነቢዩ በኢዩኤል መጽሐፍ ምዕራፍ 2 ላይ እግዚአብሔር ቃል እንደሚናገረው በጽዮን መለከት ንፉ፣ በቅዱሱም ተራራዬ ላይ እሪ በሉ፣ ምክንያቱም የእግዚአብሔር ቀን መጥቷል። ድቅድቅ ጨለማ ነው፣ መዓት የተሞላበት ቀን ነው፣ በሱ ፊት መቆም የሚችል ማንም የለም ብለው የእግዚአብሔር ነቢያት ጮሁ። የእግዚአብሔር ነቢያት በሚገለጡ ሰዓት ላይ ኃጢአት በበዛበት ዘመን ከኃጢአታችሁ ተመለሱ ብለው ይሰብካሉ። ማነው ኢትዮጵያ ውስጥ አሁን ነቢይ ብላችሁ የምትሉት? የቴሌቪዥን ሽፋን ያለው ሁሉ መገለጥ መጣ ቢባል ጓዳ ጎርጓዳ የሞተች አያቱን እናቱን ስልክ ቁጥር እንቶ ፈንቶ የሆነ ነገር ቀይ ፓንት ነጭ ፓንት እያለ ይጠራል እንጂ ማን ነው በደልን ገልጦ የሚናገር ነቢይ? ሟርተኞች ነቢያት ሊያስገድሉን ከነ ኃጢአታችን ከነ በደላችን ንስሐ ሳንገባ ከነ ቂም ከነ ጥላቻችን ከነ ቁርሿችን ሊያስገድሉን ማለት ነው። ሊያሳርዱ በውሸት ቃል እየሸነገሉ የብሉይ ኪዳን ነቢያትን ይዋቸው በደልን ገልጠው ነው የተናገሩ። ኢሳይያስ ብትሉ መንገዳችሁ ከመንገዴ ሰማይ ከምድር ከፍ እንደሚል ሐሳባችሁም ከሐሳቤ እንደዚሁ ነው፣ ስለዚህ ወደ እኔ ተመለሱ ይላችኋል እግዚአብሔር። የሚያስፈልግ ከሆነ ኑና እንዋቀስ፣ ንገሩኝ፣ እኔም ትክክል ያልሆንኩበትን መንገድ እኔም እናንተን ልንገራችሁ እያለ ማለት ነው እግዚአብሔር በመንገዱ ጻድቅ ነው፣ ግን ህዝቡን እንዲህ ብሎ አለ፣ ኑና እንዋቀስ፣ ከፈለጋችሁ ውቀሱኝ እያለ ማለት ነው እግዚአብሔር። በነቢዩ በኤርምያስም በኩል ማንም በማያልፍበት ምድር የመራን ከግብፅ ምድር ያወጣን እግዚአብሔር ወዴት ነው ብለው አላሉም። ሙሽራ ዝርግፍ ጌጧን ትረሳለች እንዴ እያለ ህዝቤ ግን ለማይቆጠር ወራት ረስቶኛል፣ ስለዚህ ጀርባችሁን ሳይሆን ፊታቸውን የሰጡኝ ብሎ በሕዝቅኤል እየተናገረ የትኛው ነቢይ ነው ስለ ጓዳ ጎርጓዳ ትንቢት የተናገረ? የብሉይ ኪዳን ነቢያት። እግዚአብሔር እውነተኞች አገልጋዮችን ሲያስነሳ ከእግዚአብሔር ሐሳብ ላይ የራቀውን ሰው ወደ እግዚአብሔር ጽድቅና ወደ እግዚአብሔር መንገድ ወደ እግዚአብሔር እውነት ነው የሚመልሱት። የእውነተኞች ነቢያት መለያቸው ይሄ ነው። ኃጢአት ላይ አያመቻምቹም። የጠራቸው እግዚአብሔርን ነውና እሱን ያገለግላሉ። የሰው ፊት ቢጠቁር ቢረዝም ቢያበሏቸው ባያበሏቸው ቀኔውን እየሄደ ባዶ ሆዱን እየሄደ ለአካብ ቤት ኤልያስ የተናገረው ከመንገድ ባትመለስ እግዚአብሔር የናባጥን ልጅ ኢዮርብዓምን በጥፋት መጥረጊያ ዘርና ትውልዱን እንደጠረገ አካብ አንተንም እግዚአብሔር እንዲያደርግልሃል ነው ያለው። ኤልያስን ሲነግረው እንደኔ ቦርጫም ሆኖ በልቶ ጠጥቶ ጠግቦ አይደለም፣ ረሃብ በረሃብ ውስጥ ሆኖ የሚያበላው የለማ። እስራኤል እንዲህ አይነት ነቢያት አታበላ። እግዚአብሔር አንዴ በቁራ አንዴ የአሕዛብን ሴት አስነስቶ አንዴ በመላእክት ነው እንጂ አበላው እስራኤልማ ያበላ። በዘመኑ ጴንጤ ያበላ። ለሚቆምቁን አይደል እንዴ ገንዘባችንን የምናፈሰው? ድራማ ለሚጫወቱብን ላያችን ላይ በደልሽን ገልጦ ለማይነግርሽ አመንዝራነሽ ተይ ምንዝርናሽን ብሎ የሚነግርሽን አንቺ በፖስታ ብር ትሰጫዋለሽ እንዴ? አሰጪው። እግዚአብሔር ካረዳሽ በስተቀር አሰጪው። ለዚህ እኮ አባቶቻችሁ ለሐሰተኞች ነቢያት እንደዚሁ አድርገውላቸው ነበር ይላል ጌታ ኢየሱስ በሉቃስ ወንጌል ምዕራፍ 6 ላይ። ምን ነበር ያደረጉላቸው ለሐሰተኞቹ ነቢያት? ጠብር ገፍ እያሉ የዘንባባ ዝንጣፍ እያነጠፉላቸው እንዳሁኑ ቀይ ምንጣፍ እንደሚዘረጋላቸው እርዝመቱ 10 ሜትር የሚረዝም ሊሞንዚ መኪና እንደሚከራዩላቸው ማለት ነው። በዘመኑ መኪና ባይኖርም ዘንባባ ዝንጣፍ እያነጠፉ የሚበላውን የሚሰጧቸው የሚጠጣውን የሚሰጧቸው ለነሱ ነው። እነ ኤርምያስስ ነቢዩ የብሉይ ኪዳን ነቢያት ትንቢቱን ተናግሮ ሲጨርስ ጭቃ ጉድጓድ ውስጥ፣ የአዶ ልጅ ነቢዩ ዘካርያስ ትንቢቱን ተናግሮ ሲጨርስ ቤተ መቅደስ ውስጥ ቀጥቅጦ መግደል። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ ከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ የነቢያት ደም ይፈልጋል ያላቸው ጌታ ማለት ነው። ዶሮ ጫጩቶቿን በክንፎቿ እንደምሰበስብ ኢየሩሳሌም ብዙ ጊዜ እሰበስብሽ ዘንድ ወደድኩ። ማንን ልከህ? ኢሳይያስን የላኩብሽ ወደ እኔ እንዲሰበስቡሽ ነበር። ኤርምያስን ሕዝቅኤልን የላኩት ወደ እኔ እንዲሰበስቡሽ ነበር። ዳንኤልን፣ አሞፅን፣ ሆሴን፣ ኢዩኤልን፣ አብዲውን፣ ዕንባቆም፣ ሶፎንያስን፣ ሐጌን የላኩት ዘካርያስን የላኩት ወደ እኔ እንዲሰበስቧችሁ ነበር። እናንተ ግን አልወደዳችሁም። ስለዚህስ ቤታችሁ ለዘላለም የተፈታ ሆኖ ይቀራል አላችሁ። እንዳትቀልድ ወንድሜ። ለእስራኤል ቤት የተደረገ ምሕረት ነው ለእኔና ለአንተ የተደረገው። ሌላ ነገር ተደርጎልኛል ብለህ የምትል ወይ ደግሞ ብለው ያሉ ሰዎች አታለውሃል። ከግብፅ የተቤዣውን ከባርነት ቤት ያዳነውን በጸናች እጁ በበረታች ክንዱ የተቤዣውን ሕዝብ ለአባቶቻቸው የተናገረውን ምድር ካወረሳቸው በኋላ በምድሪቱ ላይ ቁጭ ብለው የኃጢአትን ጽዋ ሲጠጡ ተዉ፣ ይሄ መከፋፈል ይቅር፣ ተዉ፣ ይሄ ምንዝርና ይቁም፣ ተዉ፣ ጣዖትን ማምለክ በምድራችሁ ላይ እግዚአብሔርን አታስቆጡት፣ ተዉ፣ የቃል ኪዳን ሚስታችሁን መፋታት ይቁም፣ ተዉ፣ ሌብነት እያሉ የናገሯቸውን ነቢያት ጆሮአቸውን ዘግተው ልባቸውን ዘግተው አንሰማም፣ እስራኤል ብትታደሽ ይሻላል፣ የልባችሁን ሸለፈት ግረዙ ይላችኋል እግዚአብሔር፣ በጭንጫ ላይ አትዝሩ ይላችኋል እግዚአብሔር ብለው የነገሯቸውን ነቢያት ገደለች። ወደ እግዚአብሔር ሐሳብ መልሰው በተሐድሶ መንገድ እንደገና ሕይወታቸውን እንዲያስተካክሉ የላከላትን ነቢያት ገደለች። እግዚአብሔር ቀጥሎ የሚያድሷትን ሳይሆን የሚያፈርሷትን ላከባት ባቢሎናውያንን። አንተም እንደዚሁ ነው የምንሆነው ባንመለስ።
እውነተኞች ነቢያት ሲነሱ እንዲህ ነው። አትቀላምዱ፣ ነቢያትን እያላችሁ የምትቀላምዱ ሰዎች ማለት ነው። እግዚአብሔር ሕዝቤን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ሲነክሱ በሰላም ይሰብካሉ። ማለት የሚነከስ ነገር የሚበላ ነገር ከሰጠሻቸው ሰላም ነው የሚሰብኩሽ ቤትሽ መጥቶ። እግዚአብሔር መልእክት ተናግሮት ሀብታሙ ቤትም ሄዶ መልእክቱን እናገራለሁ ብሎ ቤት ገና ሲገባ ጠረጴዛ ላይ 6 እና 7 አይነት ወጥ ስታቀርብለት መልእክቱን ቀይሮ የተመለሰ ስንት ነውረኛ አገልጋይ አለ ሳይናገር። ቅልጥም ሲያይ ሐሳቡን የሚቀይር፣ ክትፎ ሲያይ ሐሳቡን የሚቀይር፣ ዳጎስ ያለ ፖስታ ከሰጠችው ገንዘብ ከሰጠው መልእክቱን የሚቀይር ማለት ነው። አልቀይርም፣ ብርህም አንተም ጥፉ፣ በአንተ ብር በአንቺ ብር አልኖርም። እግዚአብሔር ሕዝቤን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ሲነክሱ ሰላምን ይሰብካሉ። የሚበላ ነገር ከሰጠሻቸው በሰላም ነው የሚሰብኩ። ከአፋቸው ግን በአንዳች በማይሰጥ ሰው ላይ ሰልፍ ያስቡበታል። መዓት ነው የሚያወሩበት። የሚበላም የሚጠጣም ወይ የሚለበስም ወይ የፖስታም ካልሰጠሽ መዓት ነው የሚያወሩብሽ ቤትሽ መጥቶ። የዛን ጊዜ ነቢያትም አለው በሚክያስ ዘመን የነበሩ፣ ስለዚህ ሌሊት ይሆንባቸዋል እንጂ ራእይ አይሆንላቸውም፣ ጨለማ ይሆንባቸዋል እንጂ አያሟርቱም። ፀሐይ በነቢያት ላይ ትገባለች አለ፣ በሐሰተኞቹ ላይ ማለት ነው። በነ ሚክያስ ላይ አትገባም። በነ ኤርምያስ፣ በነ ሕዝቅኤል፣ በነ ዳንኤል ላይማ አትገባም። በእውነተኞቹ ላይ አትገባም። እግዚአብሔርን በሚፈራ ሕዝብ ላይ ለነሱ የጽድቅ ፀሐይ ትወጣላቸዋለች። በሐሰተኞች ላይ ግን ፓስተሪውን፣ ነቢዩን፣ ሐዋርያ፣ ጳጳሲውን፣ መነኩሴ፣ ባታዊውን ማንም ፀሐይ ትጠቁርባቸዋለች፣ ቀኑ ይጨልምባቸዋል። የዘሩትን የኃጢአት መንገድ ቅዱስ እግዚአብሔር ነዷቸውን ያስታቅፋል። ያ ሳይሆን ግን በፊት ንስሐ ግቡ፣ ንስሐ እንግባ። ከእግዚአብሔር ዘንድ መልስ የለም። ባለራዮች ያፍራሉ፣ ሟርተኞችም ይዋረዳሉ፣ ሁሉም ከንፈራቸውን ይሸፍናሉ ይላል። ሚክያስስ አንተስ ምንድን ነው ሥራ? እኔ ግን ይላል ነቢዩ ሚክያስ፣ እኔ ግን በደሉን ለያዕቆብ ኃጢአቱንም ለእስራኤል ቤት እነግር ዘንድ በእግዚአብሔር መንፈስ ኃይልና ፍርድን ብርታትን ተሞልቻለሁ ይላል። ምን ለማድረግ ነው ሚክያስ የተሞላው? ይህንኑ እኔ በደሉን ለያዕቆብ ኃጢአቱን ለእስራኤል ቤት እነግር ዘንድ ኃይልና ፍርድን ተሞልቻለሁ። ትንቢተ ሕዝቅኤል ምዕራፍ 17 የእግዚአብሔር ቃል የሚናገረው ቁጥር 1 እና 2 አንተም የሰው ልጅ ሆይ ለኢየሩሳሌም እርኩሰቷን አስታውቃት። ምኗን? እርኩሰቷን አስታውቃት። ኢሳይያስ በ58ኛው ምዕራፍ ቁጥር 1 ላይ በኃይል ጩኽ፣ አትቆጥብ፣ ድምፅንም እንደ መለከት አንሳ፣ ለሕዝቤ መተላለፋቸው ለያዕቆብም ቤት ኃጢአታቸውን ንገር። ዛሬ የሚነግሩን ነቢያት አሉ ወይ? አሉ ወይ? ዛሬ የሚነግሩን ኃጢአት የለም ማለት ነው። በእነ ኢሳይያስ ዘመን ብቻ የነበረው ትውልድ ነው ኃጢአት የሚያደርገው። ጴንጤው ኃጢአት አያደርግም።